የሆነ ሰዓት ላይ እርግጥ ነው እስክንድር ተደራድሮ መግባት አልፈለገም። ለሞራሉ ከሀገር መውጣት ነው የተያዘለት እቅድ። ስለዚህ ፕሮፓጋንዳ ተክለ ሰውነቱን ለመገንባት ያሰቡ የጣሩ የደከሙ ሰዎች አሁን ምን ይሰማቸው ይሆን የሚለው ነው በአእምሮ የሚመሳሰለው። በዚህ በአሁኑ ሰዓት እስክንድር አዲስ አበባ ታየ። እስክንድር ነጋ የሚባለው ግለሰብ አሁን እሱ እንዳልገባ እየተደረገ የሚነዛው ወሬ ውሸት ነው። የመጨረሻውን እንትን እያደረገ ያለ ነው። ሙልጭ አድርጎ መጨረሻ ላይ ሲመጣ እሱ ሁሌም አዲስ አበባ ነው ያለው። ይገባል፣ ይወጣል፣ ይሄዳል፣ ይማከራል ከና አብይ እንትኖች ጋራ አንድም ቀኑ ሌላ ቦታ ላይ። ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? ዘኢትዮጵያ ቻናላችንን እየተከታተላችሁ ትገኛላችሁ። አምሃ ደግፋ ነኝ። በወቅታዊ ፕሮግራማችን ተመልሰን ተገናኝተናል። ይህ የዘኢትዮጵያ ቻናላችንን ስትከታተሉ ቻናላችንን ሰብስክራይብ ማድረጉን፣ የደውል ምልክት መጫኑን እንዲሁም ደግሞ ቪዲዮዎቻችንን ሼር እና ላይክ ማድረጉን እንዳይዘነጉ እናስታውሰው እንወዳለን። ይህን በማድረግ ከኛ ጋር ለምታደርጉት ትብብር ሁሉ አስቀድመን እጅግ አድርገን እናመሰግናለን። በቀጥታ ወደ ዛሬው ፕሮግራማችን ነው የምናልፈው። በመግቢያችን ላይ የሰማችኋቸው አጫጭር ቅንጭብጭቦች ምን ይነግሩናል የሚሉትን ጉዳዮች ነው ዛሬ የምናብራራው ማለት ነው። በቀጥታ ወደ ዛሬው ፕሮግራማችን እናልፋለን። አብራችሁን ቆዩ። በመግቢያችን ላይ የሰማችኋቸው በቅንጭብጭብ መልክ የሰማችኋቸው ነገሮች የሚጠቁሙት ነገር ምንድን ነው? ሁሉም ሰዎች የሚናገሩት ነገር እንደሰማችሁት እስክንድር ነጋ ላይ ያተኮረ ነውና እስክንድር ነጋ ላይ የተጀመረ ዘመቻ ያለ ይመስላል። እውነቱን ለመናገር እንዲህ ሲታይ እሱን የተጀመረ ዘመቻ ያለ ይመስላል። እስክንድርን ከሁሉም ነገር የማራቅ ከአመራሩም ከተጽዕኖ ፈጣሪነቱም ከፊት መድረኩም እሱን የማራቅ አይነት እንቅስቃሴ የተጀመረ ይመስላል። ይሄ ነገር ዛሬ የተጀመረ አይደለም። በእርግጥ ከሰሞኑ ግን በደንብ ጎላ ብሎ እየታየ ነው። ለምንድን ነው ጎላ ብሎ የታየው የሚለውን ነገር ትንሽ መመርመር ደግሞ አስፈላጊ ነው የሚሆነው። ከዚህ በፊት ጠቅላላ የአማራ ፋኖ አንድ እንዲሆን በሚል መሰረት የታሰበውን ድርጅት እነ ዘመነ ካሴ ተቃውሞት እስክንድር ነጋ መሪ ነው ተብሎ አፋሪ የተባለው ድርጅት እንደተመሰረተ ይታወቃል። ከዛ ጊዜ ጀምሮ ትግሉን የጠለፈ ፋኖ ማለት የማይችል ፋኖ ነው የሚለው እሱ ፋኖ ማለት የማይችል ነው፣ አማራነቱን እንጠራጠራለን የሚሉ በጣም በተደጋጋሚ ብዙ ነገሮች ይሰማ ነበረ። ድርድርን ይፈቅዳል የሚል ክስም ያቀርቡበት ነበር። ይህንን ሁሉ ሰብሰብ አድርገው እስክንድር ነጋ ላይ ዘመቻ የሚያደርጉ ሰዎች ነበሩ። የቅርብ ጊዜ ጉዳይ አይደለም። አሁን ከቅርብ ጊዜ ወዲህ ግን የአፋባና የአፋር ጥምረት ሊመሰረት ነው እንዲዋሃዱ ነው የሚባል ነገር ከመጣ ጊዜ ጀምሮ ይህን ወሬ መስማት ከጀመርን ጊዜ ጀምሮ የተለያዩ ሰነዶችን ማየት ሾልኮ የወጡ ነገሮችን መስማት ማዳመጥ ከጀመርንበት ጊዜ ጀምሮ ደግሞ የሆነ ቡድን እስክንድር ነጋ ላይ ዘመቻ የጀመረ ይመስላል። የነ መዓዛ መሐመድ ቡድን፣ የነ አሳየ ደርቤ ቡድን በስነ ስርዓት እስክንድር ነጋ ላይ ዘመቻ የተጀመረ ይመስላል። የዛ ግልባጭ ነው ቀደም ሲል የሰማችኋቸው ነገሮች። ይሄ ብቻ አይደለም። አሁን ደግሞ ትናንትና አንድ ግድያ ነበረ። በሱም ደግሞ እስክንድር ነጋ ላይ ይህንኑ ዘመቻ ለማስቀጠል ጥረት ሲያደርጉ ነው። ምንድነው እያደረጉ ያሉት እስክንድር ነጋ የሚል ነገር ካነሳን ከሁሉም ነገር ቅድም እንዳልኩት ከሁሉም ነገር እስክንድርን ማራቅ፣ መሪ እንዳይሆን ማድረግ፣ የትግሉ ምልክት እንዳይሆን ማድረግ፣ ተጽዕኖ ፈጣሪ እንዳይሆን ማድረግ፣ ዲያስፖራው ላይ ተሰሚነትን እንዲያገኝ አለማድረግ፣ ከነዚህ ነገሮች በሙሉ እስክንድር ነጋን የማራቅ ስራ እየሰሩ ያሉ ሰዎች ይመስላሉ። አንደኛ። ከዛ ማስረሻን ሰድቦላቸዋል። ይሄ ሰው ማስረሻ ሰጤ ተደራደረ ነው እጅ ሰጠ ምናምን ከተባለ በኋላ እሱን ሰድቦላቸዋል። ባንዳ ነው፣ ከሃዲ ነው፣ መንግስት አስርጎ ያስገባው ነው ብሎላቸው ኢቨን የማያምኑት እኮ ከፊት መድረክ ለማራቅ የሚፈልጉት ከተቻለ ከፋኖ ትግል ውስጥ እንዲወጣ የሚፈልጉት እውነቱን ለመናገር ከተቻለ እጅ እንዲሰጥላቸው ሁሉ የሚፈልጉት ሰው ነው። ለምን ቢባል ይኸው ብለን ነበረ፣ እስክንድር ነጋ እጅ ይሰጣል ብለን ነበረ፣ ይኸው ሰጠ ለማለት እንዲመቻቸው እጅ ቢሰጥላቸው ሁሉ የሚመርጡት ሰው ነው። እና እንዲህ የሚመርጡት ሰው ማስረሻ ሰጤን ሰድቦላቸው አንድ ድርድርን አውግዞላቸው፣ ከዚህ በፊት ለድርድር ሰፊ ልብ አለው የሚል ክስ ነበር የሚቀርብበት። ድርድርን አውግዞላቸው ዶቼ ቬለ በቅርቡ የሰጠውን ቃለ ምልልስ መስማት ትችላላችሁ። ድርድርን አውግዞላቸው ከሻዕቢያ ጋር እንሰራለሁ ብሎላቸው ከነ ህወሓት ጋር እንሰራለን ብሎላቸው እንደዚህ ሁሉ አድርጎላቸው ሳይቀር
ለአንድ ለመሆን አሁን ከዚህ በፊት እየሄደ የነበረው እንደውም እስክንድር ነጋ አፋሕድ የሚባል ራሱን የቻለ ድርጅት አለ። ከዚህ በኋላ ሌሎች ፋኖች እዚህ ድርጅት ውስጥ እየመጡ ሊዋሃዱ ይችላሉ እንጂ የሚፈርስ ተቋም አይደለም የሚል አቋም የነበረው ሰው ነው። አሁን ግን እሱን አቋሙን ትቶ ከአፋብኃ ጋር አፋሕድን ይዞ ከአፋብኃ ጋር ሊዋሃድ ነው፣ ሊስማማ ነው፣ እንደውም ዘመነ ካሴ ሊቀመንበር ይሆናል፣ እሱ ውጭ ጉዳይ ይሆናል የሚሉ ጉዳዮችም እያሉ እሱን ሳይተች አብረን ነው የምንሰራው የሚሉ መልእክቶችን እንዲህ አይነት ድምፀት ያላቸው መልእክቶች እያስተላለፈላቸው እንኳን ሳይቀር እስክንድር ነጋን ገለል ለማድረግ መርጠዋል። እዛ ላይ ጊዜ ማጥፋትን መርጠዋል። ዘመቻ የመሰል ነገር ከፍተውበታል። በስልጣን ጥመኝነት ይከሱታል። ለምንድን ነው ዘመቻ የሚያደርጉበት ስትሉ በስልጣን ጥመኝነት ይከሱታል። አሁንም ቢሆን ግን ትልቁ ልዩነታቸው የስልጣን ጥመኝነት እኔ አልመሰለኝም። አማራነትና ኢትዮጵያዊነት የሚለው ነገር ከእስክንድር ነጋ ልብ ውስጥ ሙሉ ለሙሉ ተፈቆ ያለቀ አልመሰለኝም። እውነቱን ለመናገር የምንጠብቀው አልነበረም። ብዙዎቹን ያስደነገጠ ውሳኔ ነው ጫካ ገብቶ መታገል ከእስክንድር ነጋ። ግን ጫካ ገብቶ ለመታገል ሲወስን የወሰነው ውሳኔ መነሻችን አማራ መዳረሻችን ኢትዮጵያ የሚል ነበር። በራሱ ችግር ያለበት አስተሳሰብ ነው። ይሄ ፐርሰናሊ እኔ አልቀበለውም። ምክንያቱም መነሻችን አማራ መዳረሻችን ኢትዮጵያ ሲሉ እነ ዳዊት ወልደ ጊዮርጊስ ይሉት እንደነበረው አማራን በመልካችን እንሰራለን አይነት ድምፀት ያለው ነው። ከእነሱ ጋር አብሮ ይሰራ እንደነበረ እነሱ ውጭ ክንፉን እሱ የሀገር ውስጡን እየመሩ አብሮ ይሰሩ እንደነበረ ግልጽ ነው። እና በመልካችን እንሰራታለን አማራ ማነው ኢትዮጵያን የሚል አስተሳሰብም ጭምር ነው። ለምንድን ነው በመልካቸው የሚሰሩት? ኢትዮጵያ የአማራ መልክ ብቻ ነች ወይ? እሱ አይደለም የአማራ መልክ አይደለም። የኢትዮጵያ መልክ ማለት ነጭ በነጭ መልበስ አይደለም፣ ዶሮ ወጥ መብላት አይደለም፣ እስክስታ ምናምን አይደለም ብለው እኮ የተከራከሩ ሰዎች ናቸው። እነ ዋለልይ ምናምን የሚባሉ ሰዎች ባነበቡት ብጣሽ ወረቀት ነው የብሔር ፖለቲካ ኢትዮጵያ ውስጥ ገብቶ እንዲህ የሚያነታረቀ። ያንን የሚቃወሙ ሰዎች አሁን መጥተው መነሻችን አማራ መዳረሻችን ኢትዮጵያ ቢሉ ኢትዮጵያን በመልካችን እንሰራታለን ቢሉ ያስኬዳል ወይ? ሌሎችም እንደዚህ በመልካችን እንሰራለን ብለው ቢሉ ታዲያ ጥፋቱ ምንድን ነው? እንደዚህ ከሆነ ለምንድን ነው ደብል ስታንዳርድ የሚሆን የሚል ጥያቄ እንደናነሳ ስለሚያስገድድ ፐርሰናሊ እኔ መነሻችን እንደዚህ መዳረሻችን እንደዚህ የሚባለውን ነገር አልወደውም። ግን ኢትዮጵያዊነት ከልቡ አልጠፋም። በአማራ መልክ የሚስራት በሌላ መልክ የሚስራት አንድነትን ያቀንቅን ሌላም ነገር ያድርግን አለች ኢትዮጵያ ልብ ውስጥ ማለት ነው። በሌላው ወገን ግን ያለው ሰው ምናልባት እስከ መገንጠል ሊደርስ የሚችል ጥያቄ ሊያነሳ የሚችል አንድ ሰሞን ለምን እንደሚነወረው እስከ መገንጠል የሚባለው ጥያቄ የሚል ነገር ሲያነሱ ነበር። ኢንጂነር ይልቃል ጌትነት ፕሮግራም ሰርተንበታል አስታውሳለሁ። እንዲህ አይነት እሳቤም ያላቸው ሰዎች ጭምር ስላሉ አማራነትን በደንብ የሚያቀነቅኑ አማራነትን አቀንቅነው ግን ላዩ ኢትዮጵያዊነትን የሚደርቡ ሰዎች ናቸው የዘመነ ካሴ ቡድንና የእስክንድር ነጋ ቡድን። ይሄ ትልቁ ልዩነታቸው ይመስለኛል። በዚህ መሰረት ነው ዘመቻ እየደረጉበት ያለው። የትናንትናውንም ደግሞ ግድያ በሱ ስም ለማላከክ ጥረት እየተደረገ ያለ ይመስላል። ለምንድን ነው ይህንን ያልኩት? ግድያዎቹን አስመልክተው የወጡ ዘገባዎች የፋኖ ድምፅ ነን በሚሉ አካላት በኩል የወጡ ዘገባዎች በሙሉ ወይ እስክንድር ነጋን የሚወቅሱ ናቸው ወይ እስክንድር ነጋን የሚከላከሉ ናቸው እና በሁለት ጎራ የተከፈሉ ይመስላል። ግድያው ስለተፈጸመበት ሁኔታ ራሱ ያላቸው መረዳት የተለያየ ነው። ቦታው ግድያው ተፈጽሞበታል ያሉት ቦታ ራሱ የተለያየ ነው። ስለ እነሱ አባት አርበኛ የሚሏቸው ጋሽ እያሉ የሚያሞካሿቸው ስለ ተስፋዬ መከሻ እያወራው ያለሁት እንዴት ነው የተገደሉት? ለምንድነው እስክንድር ላይ ዘመቻ መሰል ነገር ከፍቶበታል እያልኩ ያለሁት የሚለውን ለማስረዳት ቀጣዮቹን ቪዲዮ ጋብዛችኋለሁ። እስኪ መጀመሪያውን ሰምተን እንመለስ። የድሮን መሆኑን አላረጋገጥኩም። እንግዲህ ታማኝ የሚባሉ የሶሻል ሚዲያ ገጾች እንደዛ ነው እየጻፉ ያሉት። እንደነ አሳየ ደረገ አይነት ምናምናቸው ጓዶቻችን የድሮን ጥቃት እንደሆነ ነው እየተገለጸ ያለው። እንግዲህ አሁን ምን ያክል ሰው እንደሞተ የሚታወቅ ነገር የለም። ጋሽ ተስፋዬ ስለሚታወቁና እንዲህ ስማቸው አደባባይ ሚዲያ ላይ ስለሚታወቅ የእሳቸው ስም ወጣ እንጂ ምን ያክል ሰው እንደሞተም በግልጽ መረጃው አልወጣም። እንግዲህ ለዚህ ተጠያቂው እስክንድር ነጋ ነው። ይህንን ኃላፊነትን መውሰድ መቻል አለበት። ምንጮች እየዘገቡት እንዳለው በድሮን ከሆነ ተገለው ያሉ ይህንን ኃላፊነት መውሰድ ያለበት የአፋሕድ ነው። አፋሕድ ደግሞ ድርጅቱ ሰብሳቢ እስክንድር ነው። ለዚህ በይፋ አደባባይ ወጥተው ይቅርታ መጠየቅ መቻል አለበት። ሁለተኛ ስለሆነው ነገር ዝርዝር መረጃ የመስጠት ግዴታ አለባቸው። በሚዲያ ላይ ወጣው ለአማራ ሕዝብ ማሳወቅ ግዴታ አለባቸው ብዬ ነው የማምነው። ዜና እንደሰማችሁት ጥቃቱ የደረሰው በድሮን ነው። ጥቅል ከመረጃዎች ከሁሉም መረጃዎች በኋላም ከመጋበዛችሁ መረጃዎች የምትረዱት ጥቅል ሀሳብ
በድሮን ጥቃት ተፈጽሟል። የሆነ ቦታ የሆኑ ሰዎች ሞተዋል። ከነዛ መካከል ናቸው እንግዲህ አባት አርበኛ የሚባሉትን ጋሽ ተስፋዬ መከሻ ተገድለውብናል የሚል ለቅሶ የተቀመጡት እነዚህ ሰዎች። በድሮን መሆኑን አላረጋገጥኩም፣ ግን እነ ከሌ ስላሉ በድሮን መሆኑን አምኛለሁ አይነት ነው አሁን ያልነው ሰውዬ ከነ መዓዛ ማመድ ጋር ቁጭ ብሎ የሚያወራው ሰውዬ የተናገረው ነገር። ስለዚህ በድሮን ጥቃት ነው የተገደሉት እኚህ ሰው። ከዛ ኃላፊነቱን እስክንድር ነጋ መውሰድ አለበት ሲል ደግሞ ትሰሙታላችሁ። ኃላፊነቱን እስክንድር ነጋ መውሰድ አለበት፣ ከዛ ዝርዝር መረጃ መስጠት አለበት። የአፋሕድ ውስጥ ከሆኑ እኚህ ሰው የእኚህ ሰው ግድያን አስመልክቶ እስክንድር ነጋ ኃላፊነት መውሰድ አለበት የሚል ግልጽ ነገር ነው የተናገረው። አሁን ይሄ እንዲያጣመን የምንተረጉመው የሆነ ፖለቲካ የምንሰራበት ንግግር አይደለም። እስክንድር ነጋ ኃላፊነቱን መውሰድ አለበት ብሏል። ይሄ ግልጽ ሀሳብ። ከዛ ደግሞ እንደ ድርጅት አፋሕድ ዝርዝር መረጃ ማውጣት አለበት። ኦኬ፣ የተያዘው ውጊያ ነው፣ የተያዘው ጦርነት ነው። ጦርነት ውስጥ ትገድላለህ፣ ትገደላለህ፣ ትማረካለህ፣ ትማረካለህ። ብዙ ነገር አለ ጦርነት ውስጥ። አንተ በፈለግከው መንገድ ብቻ አይደለም የሚሄደው። ደግሞ ከአንተ ተቃራኒ ያለው ወገን መንግስት ሲሆን፣ ከአንተ ተቃራኒ ያለው ወገን የተሻለ የጦር አቅም ያለው ሲሆን፣ ከአንተ ተቃራኒ ያለው ወገን የተሻለ የቴክኖሎጂ አቅም ያለው ወገን ሲሆን፣ እንዲህ ሲሆን በጣም ብዙ ነገር ሀፕን ሊያደርግ እንደሚችል ኤክስፔክትድ ነው። ይህን አምነህ መቀበል መቻል አለበት። ዝም ብለህ እንደ የሆነ ፊኛ በአየር እንደተሞላ ፊኛ አብጦ መቀመጥ ብቻ አይደለም። እኔን የሚችለኝ የለም የሆነ ነገር ከተፈጸመ በአሻጥር ብቻ ነው የምትልበት ሁኔታ ላይ አይደለም ያለው። በጣም ፕሪሳይዝ የሆኑ መሳሪያዎች ያሏቸው ናቸው። እስከ ኢንጂነር ይልቃል ጌትነት ከዚህ በፊት ሲናገሩት ነበረ። እንደው ቦታ አስለቀቀን ምናምን እያለ መንግስት መሆን የምንችልበት መንገድ የለም፣ በቴክኖሎጂ የተጠናከረ መንግስት ነው እየገጠምን ያለ ነው የሚል ነገር ሲናገሩ ነበር። እሱን ኮት አድርጌ ነው የምናገረው። ፕሪሳይዝ የሆኑ በጣም ታርጌታቸውን መጠበቅ የሚችሉ ቴክኖሎጂዎችን የታጠቀ መንግስት። ይሄ መንግስት የሆነ መረጃ ሲያገኝ ያቺኑ ፕሪሳይዝሊ የሚጠቀም ከሆነ እከሌን ያስገደለኝ ምናምን እያልክ ጦርነት ውስጥ የሌለ ቃል ልታመጣ ከሆነ እከሌ ኃላፊነቱን ይውሰድ የምትል ከሆነ የሆነ ችግር አለ ማለት ነው። ለዚህ ነው እስክንድር ነጋ ላይ ዘመቻ ከፍተውበታል ብለው። አሁን ኦኬ አፋር ሰው ሊሆኑ ይችላሉ፣ ግን የገጠሙት ጦርነት ነው። ቅድም እንዳልኩት ትልቅ የጦር አቅም ካለው ከመንግስት ጋር ነው። አማጺ ግሩፕ ነው። የረባ የጦር መሳሪያ እንኳን የለንም። አንዴ ከግብፅ ምንድነው ከኤርትራ አንዴ ከህወሓት ለቃቅመህ በምታመጣው ተተኳሽ ሊሆን ይችላል። ማን ነው ማስረሻ ሰጠኝ ነው እዚህ ጋር ኮት ማረገው ተተኳሽ አምጥተዋል እዛ ሄዶ ምናምን የሚል ነገር ባለፈው ኤንቢሲ ኢትዮጵያ ላይ ስለተናገረ ተተኳሽ እያቃቀምክ አምጥተህ ወይ ደግሞ የማረካት የነፍስ ወከፍ መሳሪያ ካለች እሷን ተጠቅመህ የምትቋቋመው መንግስት አይደለም። በቃ ግልጽ ልዩነት አላችሁ። ትልልቅ የጦር መሳሪያዎች አሉት። አየሩን መጠቀም በብቸኝነት መጠቀም የሚችለው እሱ ነው። ድሮን የሚባል በጣም ፕሪሳይዝሊ ታርጌት የሚመታ መሳሪያ ያለው አካል። ስለዚህ ጦርነት ውስጥ ገብተህ እንዲህ አይነት አቅም ካለው ተቃራኒ ጋር እንዲህ አይነት ጦርነት ውስጥ ገብተህ የሆነ አካል ሲገደልብህ አይ ያስገደለው ከሌ ነው የምትል ከሆነ ከጀርባህ ዘመቻ ከፍተሃል ማለት ነው እዚህ ሰውዬ። ስለዚህ እስክንድር ነጋ ኃላፊነቱን መውሰድ አለበት። ከዛ ደግሞ ዝርዝር መረጃ አፋሕድ ማውጣት አለበት። ምን ብሎ ጦርነት ውስጥ አይደለ እንዲህ ያላችሁት? ምን ብሎ ነው መንግስት በዚህ ገብቶ እንዲህ አድርጎ? መንግስት ራሱ የሚያውቀውን መረጃ ለምንድን ነው አፋሕድ እንዲሰጣችሁ የምትጠብቁት? መንግስት የራሱ መረጃ አለው። በምን አይነት ሁኔታ እንደገደለ ያውቃል። እንዴት እርምጃ እንደወሰደ ያውቃል። እሱ ሊሰጥ ይችላል። ለምንድን ነው አፋሕድ እንዲሰጥ የምትጠብቁት? ይሄ ምንድን ነው የሚያመለክተው? አፋሕድ ውስጥ ከመንግስት ጋር የሚሰሩ ሰዎች አሉ ብሎ መረጃ እያሰራጩ ነው እነዚህ ሰዎች። ስለዚህ የሆነ አይነት የዘመቻ አካል ነው ማለት ነው። የትላንትናውን ግድያ እስክንድር ነጋ ላይ ወስዶ የመጠጥ ኃላፊነቱን እሱ ይውሰድ የሚሉት እስክንድር ላይ ለጀመሩት ዘመቻ አካል ስለሆነ አሳየ ደርብ የሚለውን ሰምተን ብንመለስ ለምሳሌ በግልጽ እስክንድር ነጋ ላይ የተጀመረ ዘመቻ እንዳለ የሚጠቁም ንግግር ይመስለኛል። ከትናንትናው ተስፋዬ መካሻ ሞቱ ከተባለበት ሁነት ጋር አያይዘን ነገሩን ስናነሳው በትክክልም የሆነ ዘመቻ እንደተጀመረ የሚያሳይ ይመስለኛል። እስኪ ያሳየን ንግግር ጥቂት ሰምተን እንመለስ። በነገራችን ላይ ደብድቧቸው ነበር። ቪዲዮ ተለቆ ነበር ሲያነክሱ፣ ጋሽ ተስፋዬ እያነከሱ መንገድ ላይ ሲያዘግሙ የሚታይበት ቪዲዮ ተለቆ ነበር እና ያ ሲሆን የሆነ ፎቶ ለቀቁና ጠላ ቤት ውስጥ ነው የሆነ በረንዳ ላይ ብቻ ፎቶ ለቀቁና አልደበደብናቸውም የሚል መልእክት ለማስተላለፍ ሞከሩ። የሆነ ሆኖ ግን ተዘጉበት ወህኒ ቤት ውስጥ
አገዛዙ ከርቀት በወሰደው እርምጃ ከባድ መሳሪያ የሚሆን ድሮን ህይወታቸው ማለፉ ተሰምቷል። እስክንድርን ያህል የጥፋት ኃይል አዝሎ ሞቴም ህይወቴም ከሱ ጋር ነው ብሎ አሁንም ድረስ ማለት ነው አሁንም ድረስ የእስክንድር ማንነት በታወቀበት ሁኔታ በምንም መልኩ ቢሆን እስክንድርን ያላካተተ ስልጣን እስክንድርን በመሪነት ያላስቀደመ ድርጅት አልቀበልም ብሎ እስክንድርን የሚንከባከበው እነ ማስረሻን እነ ጸዳሉን እነ ኢያሱ አበራን እነ አማንን እነ ቆራጡን የመሳሰሉ አመራሮችን ያካተተ ድርጅት መስርቶ የነበረው አርበኛ አሰግድን አሳዶ ከአገዛዙ መዳፍ ላይ የጣለው የአማራን ትግል የሚጠልፍ ድርጅት ዶላር መስርቶ 2 ዓመት ሙሉ ትግሉን ጠፍንጎ የያዘው እስክንድር ነጋ አሁንም ድርጅት ያስፈልገኛል እያለ የሚዘበዝበው ሰሞኑን የድምፅ ቅጂ ወጥቶላችኋል። ትናንት ግማሹን አሰምቻችኋለሁ። 1 ሚሊዮን ብር እንዴት እንደተበላ $1 ሚሊዮን ሲናገር ነበረ። ድርጅት ያስፈልገኛል ምንም ይሁን ያሸንፍም አያሸንፍም ድርጅት ያስፈልገኛል እያለ ሲናገር ነበር። አማራው ድርጅት ያስፈልገዋል አይደለም ያለው እስክንድር ነጋ ድርጅት ያስፈልገኛል የሚታገልልኝ ድርጅት ያስፈልገኛል እያለ ሲናገር የሚሰማበት ቪዲዮ ተለቋል። አሁንም ብዙ ካህዲዎችን በስሩ የደበቀው አሁንም እነግራችኋለሁ አፋድ ውስጥ ነገ እንትኑን አሰልፎ ሲገባ የሚታይ ኃይል ተሰባስቦ ታገኛላችሁ። አሁንም ማለት ወደ ትክክለኛ መስመር የመጡ ይመስሏቸዋል፣ ግን ማጣራት ስታደርጉ እዛው ላይ ናቸው። ጌታዬ እዛው ላይ የሚፈልጉትን ፖዚሽን ይዘው እንደገና ሌላ ኃይል ጠቅልለው መግባት ስለሚፈልጉ እንጂ የተለየ ዓላማ ስለሌላቸው አለመሆኑን ትረዳላችሁ። እሱን እመጣበታለሁ። አንድነትን በተመለከተ ጎንደርም ላይ ሸዋም ላይ እየተሰራ ያለውን ነገር እመጣበታለሁ እና ግን መታወቅ ያለበት ነገር አሁንም እስክንድር አፋድ ውስጥ በርካታ ሰርጎ ገቦች መኖራቸው ይታወቃል። ብዙ ካህዶችን በስሩ የደበቀውን እስክንድርን የሚንከባከበው መከታው ማሞ ጋሽ ተስፋዬን ግን የግዞት እስር ቤት ውስጥ ጥሎ ከበርካታ ጀግኖች ጋር አስበልቷቸዋል። ትናንትና ግርማ ፈሌን እንደበሉት ሁሉ ትናንትና አሰግድን አዋክበው በጥላ ሳጥተው ቤቱ ድረስ ገብተው ተመልከቱት፣ ፍራሹን ተመልከቱት፣ ምግቡን ተመልከቱት፣ ቤቱን እየተባለ አንድ እዚህ ግባ የማይባል አሸዋ ግርፍ ቤት ውስጥ ገብተው አያችሁት፣ አሰግድ የሚተኛበትን ቤት እየተባለ ታስታውሳላችሁ የተለቀቀውን ቪዲዮ በወቅቱ እና አሰግድን አዋክበው ካገዛዙ መዳፍ ላይ የጣሉት ነሻለቃ ግርማ ፈሊን እየበሏቸው እነ መከታው ማሞ ዛሬም አንድ አርበኛ ከብዙ ጀግኖች ጋር እዛው እስር ቤት ክፍል ውስጥ እንዳሉ አስበልተዋቸዋል። በተረፈ ግን ጋሽ ተስፋዬ መካሽ የተገደሉት ዛሬ አይደለም አገዛዙ በድሮን የገደላቸው። ጋሽ ተስፋዬ መካሽ የተገደሉት ለአማራ ነጻነት ሊታገሉ ወጥተው አማራን አንድ ሊያደርጉ ወጥተው በአማራዎች ታግተው ጥፋተኛ ተብለው የግዞት እስር ቤት ውስጥ የተጣሉ ቀን ነው ጋሽ ተስፋዬ የተገደሉት። እንደሰማችሁት ነው። አሁን አፋህዶች ደብድበዋቸው ነበረ የሚል መረጃ አውጥቷል። አሁን አሳየ ደረ ከመሞታቸው በፊት በድሮን ጥቃት ከመሞታቸው በፊት አፋህዶች ደብድበዋቸው ነበረ፣ አቁሰላዋቸው ነበረ። እሱን እኛ አልደበደብንም ለማለት የሆነ ጠላ ቤት በር ላይ ቪዲዮ ምንድነው ፎቶ አንስተው ነው ቪዲዮ ቀርጾ አሳይተዋቸው ነበረ እና ደብድበዋቸው ነበር ይላል። ከዛ ምን ይላል? ይህንን መረጃውን በደንብ ስሙት። ወህኒ ቤት አስገብተው ዘግተውባቸው እነሱ ወህኒ ቤት ውስጥ ዘግተውባቸው ሳለ ነው በድሮን የተገደሉት የሚል መረጃ ደርሶኛል ብሎ ነው ያወጣው አሳየ ደረ። ከዛ እስክንድርን ያስገደላቸው አሳስሮ ወህኒ ቤት አስገብቶ አሳስሮ እስክንድርን ያስገደላቸው የሚል ነገር። ከዛ ይህንኑ ተያይዞ ምን አለ? እስክንድር በሌለበት ምንም ድርጅት አንቀበልም የሚሉ አሉ። አሰግድን ያስያዘው እሱ ነው፣ ድርጅት ያስፈልገኛል እንጂ አማራ ድርጅት ያስፈልገዋል አይደለም የሚሉ ተያያዥነት ያላቸው ብዙ ነገሮችን ሲናገር ነበር። እስክንድር የሚመራው ድርጅት ካልሆነ በስተቀር እኛ አንቀበልም የሚሉ ጀሌዎች አሉት፣ ወዳጆች አሉት። እነሱ ናቸው ወህኒ ቤት አስገብተው እኚህን ሰው አዘግተው በድሮን እንዲገደሉ ያደረጉት የሚል መረጃ ይሰጣል። አንድ ሁለተኛ አሰግድን የሚያስያዘው እሱ ነው ይላሉ። አሰግድን ታስታውሳላችሁ። ያስያዘው አሰግድንም እስክንድር ነጋ ነው። ከዛ ምን አለ? አንድ ድምፅ ወጥቶበታል ብሎ ድርጅት ያስፈልገኛል አለ እንጂ አማራው ድርጅት ያስፈልገዋል አላለም። እንዳልገደል እኔን የሚጠብቅ ድርጅት ያስፈልገኛል አለ እንጂ አማራ ድርጅት ያስፈልገዋል አላለም ብሎ ይሄ ፋኖ ከሚለው ነገር ጋር የሚያያዝ እሱ ፋኖ ነው የሚለው ፋኖ ማለት አይችልም፣ ስለዚህ ፋኖ አይደለም ብለው እንደደመደሙት ሁሉ ድርጅት ያስፈልገኛል ሲል ለግሉ ነው ያለው ለአማራ አይደለም ብለው እንዲህ ቃላት ስንጠቃ ውስጥ ገብተዋል። አንደኛ።
ሁለተኛ $1 ሚሊዮን እንዴት እንደበላ ሲያስረዳ ነበር ድምፅ ወጥቶበታል እያሉ ይኸውና አሳየ ደርቤ እየተናገሩ። ይሄ ግልጽ ዘመቻ አይደለም እስክንድር ነጋ? አሁንም በውስጡ ከሃዲዎችን ደብቋል እያሉ በውስጡ ከሃዲዎችን ደብቋል። ራሱም እንደውም አፍሮ ተደራድሮ እጅ መስጠትና ስላፈረ ቅድም የጋበዝኳችሁ ቅንጭብጭብ ቪዲዮ ላይ እንደሰማችሁት ስላፈረ ከሀገር ለመውጣት ይብን ሙከራ እየተደረገ ነው። እሱ የሚመርጠው እሱን ስለሆነ ከሀገር እንዲወጣም ነው ሀሳብ እያቀረበ ያለው የሚል ነገር እየተናገሩበት ነው። አሁን ትላንትና የተፈጸመው እንግዲህ ይህንን ሁሉ ያስብል ነበር። ስለዚህ የግዛት እስር ቤት ውስጥ ሆነው የተገደሉት ነው የሚል መረጃ በአንድ በኩል እየሰማን ነው ማለት ነው። ተስፋዬ መካሻ የሚባሉት እነሱ ጋሽ የሚሏቸው የሚያቆላምጧቸው እና አባት አርበኛ ተብለው የሚገለጹት ሰው እስር ቤት ውስጥ ሆነው ነው አፋህዶች አስረዋቸው፣ የእስክንድር ነጋ ሰዎች የእሱ ጠባቂዎች አስረዋቸው እስር ቤት ውስጥ ሆነው ነው በድሮን ጥቃት የተገደሉት። ግልጽ መረጃ ነው የሰጠው አሳየ ደርቤ። ኦኬ፣ ሌላ መረጃ የሚሰጡ ሰዎች አሉ። አሁን በእስር ቤት ውስጥ ነው የተገደሉት አሉ አይደል? ሌላ ቦታ ነው የተገደሉት የሚሉ ሰዎች አሉ። ስንታየው ቸኮልን ጥቂት ሰምተነው እንመለስ እስኪ። በጣም የሚያሳዝን ዜናዎች እየወጡ ነው። በዋናነት የሸዋ ቀጠና ራሳ ላይ ትላንት አደገኛ ክስተት ተፈጽሟል። ይህም ጉዳይ በዋናነት ገብርኤል ዓመታዊ በዓል በሚያከብሩ ምዕመናንና ያንን ሁኔታ የሚያስተባብሩ ፋኖች ላይ ያገዛዙ ድሮን በመተኮስ ከምሽቱ 4 ሰዓት ላይ ከባድ ጥቃት ፈጽሟል። በዚህም በርካታ ንጹሐን ጨምሮ በቦታው የሚገኙ የፋኖ አባላትም እንደተሰዉ መረጃዎች እየወጣ ነው። ከዚህ ውስጥ አሳዛኙ የሸዋ ቀጠና አርበኛ ጋሽ ተስፋዬ መካሻ እንደተሰዉ ተሰምቷል። እጅግ በጣም ያሳዝናል። አማራው የሚከፍለው መስዋዕትነት በጣም በከፍተኛ ደረጃ ቁጭትና መነሳሳት የሚፈጥር ቢሆንም እኛ አባት ግን ከአንድነቱ ጋር በተያያዘ ከፍተኛ ውትወታ የሚያቀርቡ ደከመኝ ሰለቸኝ ሳይሉ በዚህ ዕድሜያቸው ተራራውን፣ ሸለቆውን፣ ረሃቡን፣ ጥማቱን ችለው ለአማራ ሕዝብ ነፃነት የሚዋደቁ አባት ናቸው። ምናልባት የእሳቸው ሌጋሲ ሞቶ አይቀርም። እሳቸው በሕይወት በስጋ ላይኖሩ ይችላሉ። ለአማራ ሕዝብ ሕይወትን ሰጥተዋል። መንፈሳቸው ግን የትግል ዓላማቸውና መዳረሻቸው ግን የዚህ ትውልድ ዕጣ ፈንታና አደራ እንደሆነ መገንዘብ ያስፈልጋል። ስለዚህ የደከሙበት አንድነት ተሳክቶ በውጤትም አማራው አሸናፊ ሆኖ የጋሽ ተስፋዬን ሌጋሲ የሚያስቀጥል የአማራ ወጣት እንግዲህ አዲሱ ትውልድ ኃላፊነት አለበት ብለን እናስባለን። ስለዚህ ስለ አንድነቱ መትከም የግድ ያስፈልጋል። የጋሽ ተስፋዬን ሰማዕትነት እና የህይወት ዋጋ ለመዘከር እንግዲህ ስንታየው ቸኮል ደግሞ እስክንድር ነጋን ሊከላከል ይወጣ ነው የሚመስለው። ሊከላከል እና አሳየ ደርቤ እነ መዓዛ መሐመድ እስክንድር ነጋ ላይ የሚያርከፈክቡትን የቃላት ጥይት ጋሻ ሆኖ ሊመክትለት አደባባይ የወጣ ሰው ነው የሚመስለው። ምን አለ ቅድም አሳየ ደርቤ? አፋህሮች እነ እስክንድር ነጋ እስር ቤት አስገብተዋቸው ነው እኚህ ሰው የተገደሉት በድሮን ጥቃት አለ አይደል? ምንድን ነው ያለው ስንታየው ቸኮል? ትናንት ቅዱስ ገብርኤል በዓል ሲከበር ነበር። የገብርኤልን በዓል ለማስተባበር የወጡ ፋኖች ላይ በተተኮሰ ድሮን ፋኖችና ህዝብ አብሮ ተገድሏል እያለ ነው። ማን ነው የምናምነው? እኚህ ሰው እስር ቤት ነው የተገደሉት? ቤተክርስቲያን ነው የተገደሉት? የት ነው የተገደሉት? ቆይ የእስር ቤቱን እናቆይ። ቤተክርስቲያን ተገድሏል ብንል እንኳን አሁን ይሄ ከእስክንድር ነጋ ላይ ትችቶችን ሁሉ አንስቶ መንግስት ላይ ለመደፍደፍ የተደረገ ሙከራ ግን እስቲ እንውሰድለትና ስንታየው ቸኮል ቤተክርስቲያን ነው እነዚህ ሰዎች የተገደሉት ቢባል እንደው ነው እያልኩኝ አይደለም፣ ግን ቢባል የእሱ መረጃ እውነት እንኳን ቢሆን ምን ሊሰሩ ነው ፋኖች ቤተክርስቲያን የሚሄዱት? ምን ሊሰሩ ነው የሚያስተባብሩት? ሰው እንዴት መሳሪያ ታጥቆ ጫካ ገብቻለሁ ብሎ ከመንግስት ጋር እየተዋጋ ምን ሊሰራ ነው የሚሄደው ቤተክርስቲያን? እዛ ያለው ህዝብ አያሳዝነው? ግልጽ ጦርነት ውስጥ እኮ ነው ያሉት መንግስትና ፋኖ አይደለም እንዴ? ባገኘህ ቦታ ሊገድልህ ይችላል መንግስት ጠላቱ ስለሆንክ። አንተም ባገኘው ቦታ ልትገድለው ትችላለህ ጠላትህ ስለሆነ። ጦርነት ውስጥ ያለ አካል ቤተክርስቲያን ምንድን ነው የሚሰራው? ቤተክርስቲያን የእምነት ቦታዎች፣ የትምህርት ተቋማት፣ የጤና ተቋማት ከእንደዚህ አይነት ቀጠና ውጪ መሆን አለባቸው። ዓለም አቀፍ ህግ እኮ ነው ውጪ መሆን አለባቸው።
ከዛ አንተ እዛ ሄጂ ያው ምዕመንን ጨረሰ ቤተክርስቲያን አወደመ ልትል ከዛ መንግስትን እንዲህ ያደረገ ልትል ቀድሞ ነገር ምን ትሰራለህ? ማን አስተባባሪ ያደረገ? ማን አስተባባሪ ያደረገ? እናንተ በማታስተባብሩበት ቦታ በመላው ኢትዮጵያ እንዴት ባለ ድምቀት ተከብሮ ነው ያለፈው የትላንትናው የቅዱስ ገብርኤል በዓል? እንዴት ባለ ድምቀት ነው ተከብሮ ያለፈው? ዜና አንተ የቅዱስ ገብርኤል በዓል ሊያከብሩ ሲወጡ ሲያስተባብሩ ነው መንግስት በድሮን ጥቃት የገደላቸውን ይህን ሰው ብለህ መረጃ ታወጣለህ። አላምንም ይሄን ከዚህ አንፃር። ሁለተኛ ለምንድን ነው ማናምነው? የራሳቸው ሰዎች ይኸው እስር ቤት ውስጥ ነው የተገደሉት እያሉ ነው። እስክንድር አሳስሯቸው እንደዚህ ሆነ። እስክንድርን ለመከላከል ብለህ ቤተክርስቲያን ውስጥ ፖለቲካ መስራት የለብህም። እስክንድር ጥፋት አላጠፋም ለማለት ብለህ አሳየ ደረቤን መዓዛ መሐመድን ለማሳጣት ብለህ ጉዳይህን ቤተክርስቲያን ውስጥ ማስገባት የለብህም። የገብርኤል በዓል ውስጥ ማስገባት የለብህም። በዚህ ደረጃ መነጋገር ካስፈለገ መነጋገር አለ። ሲጀመር ገብተህ ከሆነ ልክ አይደለም፣ ፍጹም ልክ አይደለም። መሳሪያ ከዚህ በፊትም ብዙ ቪዲዮዎች ወጥተዋል። መሳሪያቸውን ታጥቀው ከካህን ማይክ ተቀብለው ሲደሰኩሩ የነበሩ ፋኖችን አይተናል። አግባብ አይደለም። የእምነት ቦታ ነው ያ፣ የጦርነት ቦታ አይደለም። እዛ ገብተህ የሆነ ነገር ስትደረግ መንግስት ቤተክርስቲያንን እንዲያደረጋት ለማለት ነው አውቃለሁ፣ ግን ልክ አይደለም፣ አግባብ አይደለም። እሱ የመንግስትም ኃይል የፋኖም ኃይል የማንኛውም ታጣቂ ኃይል የእምነት ቦታዎችን ማክበር አለበት። ከዛ ውጪ ነው ጦርነቶች መደረግ ያለባቸው። እኔ ጦርነት መደረግ አለበት ብዬ ማመን ሰው አይደለሁም። ግን እንደው በጦርነት ካልሆነ ሞቼ ይገኛለሁ የምትሉ ከሆነ ጫካችሁ እዛው ቤተ እምነቶችን ተዋቸው፣ ትምህርት ቤቶችን ተዋቸው፣ የጤና ተቋማትን ተዋቸው። ሰው ቤተ እምነት ሄዶ ችግሩን የሚተነፍስበት ቦታ ነው። ትምህርት ቤት ሄዶ እውቀት የሚገበይበት ቦታ ነው። የጤና ተቋም ሄዶ የሚታከምበት ነው። እዛ እንዴት ይደረጋል? ስለዚህ ሲጀመር ጀምሮ መሄድ ልክ አይደለም። ሄዳችኋልን ብዬ በዚህኛው በአሁኑ ኬዝ ግን ሄዳችኋልን ብዬ አለ። እስክንድር ነጋ እንዳይተችበት ሲፈልግ ነው ስንታየው ቸከል ወጥቶ እንዲህ ሲል የምትሰማው። በነገራችን ላይ ተስፋዬ መካሻ ማለት እንዴት አይነት ሰው ነበሩ የሚል ጥያቄ ሊነሳ ይችላል። ከዚህ በፊት አንድ ካልተሳሳትኩኝ ንስር ኦር ሚኒሊክ ንስር ይመስለኛል እንዲህ አይነት የቴሌቪዥን ጣቢያ ላይ ቀርበው እንዲህ ሂዱ የነበሩ ሰው ናቸው። ለማስታወስ ያክል እስኪ እንዲህ አይነት አስተሳሰብ የነበራቸው ሰው ናቸው። የት እንደተወለዱ ሁሉ ይገልጻሉ። እቺ ቪዲዮ ልጋብዛችሁና በሌሎች ጉዳዮች ተመልሰን እንገናኛለን። ተወልጄ ያደኩት በሸዋ ጠቅላይ ግዛት በመራቢቴ አውራጃ ነው ተወልጄ ያደኩት። አስተዳደጌም እንግዲህ እንደ ማንኛውም የኢትዮጵያ ልጅ አስተዳደግ ነው ያደኩት። የገበሬ ልጅ ነኝ። ታሪክ እየተማርን ነው ያደግነው። ባገኘነው አጋጣሚ ሁሉ እንደው ከዚህ በፊትም ለመግለጽ እንደሞከርኩት አገር መውደድን፣ ቤተሰብ ማክበርን፣ ሃይማኖት መጠበቅን፣ ሰንደቅን ማክበርን እና ይህን ሁሉ አካተው በእውነት በደንብ አድርገው ታሪክ የነገሩን ያደግንን እና በሀገር መደራደር እንደማይቻል እኔ እንግዲህ አንድ ነገር የማስታውሰው ቤተሰብ ጋር ሳድግ እራት ለማብላት በየተራ መብራት እያበራን እንግዲህ ያችን እንዳረጉት ጉርሻም መጨረሻ ለማግኘት በተራ ያችን ተራ የሚያሳልፍ የለም እዛ ካለንና ትላልቅ ሰዎች እንግዲህ ዘመድ የሆኑ ከሌላ አምባ እንደው ከጎጃምም ይሁን ከጎንደርም ይሁን ከወሎም ይሁን እንግዲህ ዘመድ ይመጣል። ያው እዛም እንግዲህ ራቅ ያለ አምባ ሆኖ መጥቶ የሚያድሩ 2 ቀን 3 ቀን በአመት ደግሞ ንግስም ቤት ድግስ ይኖራል ዳስ ተጥሎ እዛም ሲመጡ እንግዲህ ስናበላ እኔ ድርሻዬ ሆኖ ቀን የደረሰኝ አብርቼ ሳበላ የምሰማው ነገር አለ። ሬዲዮ እየሰሙ አሜሪካ እንዲህ አለች ከሌ እንዲህ አለ እና ምናምን እያሉ ስለ ጦቢያ ሲያወሩ ግን በፍጹም ምን ይሰራል ጎጆስ ቢሆን ምን አባቱ አገር ተለይል እንዲህ የሚያወሩትን ነገር ስለምሰማ ያ በዛ ተቀርጬ ያደኩ ነኝና ከዛ በኋላ ደግሞ ድሉ ገጥሞኝ በውትድርናው ዓለም በደንብ እንግዲህ ሀገሬን አገልግያለሁ። በእውነት በተለያየ በጦር ሜዳ ውሎም በምንም በደንብ አድርጌ ይችን ሀገር አገልግያለሁ ማይቆጨኝ። እንግዲህ 83 ዓመተ ምህረት ለውጥ እስከሚመጣ ድረስ ከኤርትራ ነው የመጣሁት እኔ አገልግያለሁና ከለውጥም በኋላ ቢሆን ስለ ሀገሬ ረፍት የለኝም። እንደ አንድ ቤተሰብ እንደማስበው ልጆች ፍሬ አፍርቼ እንደማየው ሁሉ ቅድሚያ ሀገሬን ነው የማየው እና በዚህ ውስጥ እያለሁኝ የራሴን ድርሻ መጫወት እንዳለብኝ ይገባኛል።
ሁሌ የዕለት ክንውን ነው። አገር ማለት ይሄ ነው በቃ ሌላ ምንም የለም። እሷ ካለች ነው የምንኖረውና በዛ ተነስቼ እንግዲህ እኔ የምችለውን ያህል ለመስራት ሁሌ ዝግጁ ነኝ። እኚህ ሰው ናቸው እንግዲህ አሁን ትናንትና በድሮን ጥቃት ተገደሉ የተባሉት። ድሮኑ የት ነው የተተኮሰው? እስር ቤት ውስጥ ነው? ቤተክርስቲያን ነው? በግዞት ሆነው ነው? የቅዱስ ገብርኤል በዓል ላይ ነው? ስንታየሁ ቸኮልና አሳየ ደረበው ተስማምተው የጋራ መግለጫ እስካላወጡ ድረስ ልናምናቸው አንችልም ማለት ነው። እንቀጥላለን። ውድ ቤተሰቦቻችን ዘመነ ካሴን የተመለከተ አንድ አስገራሚ ንግግር የተናገሩ ሰውም እንዲሁ አሉ። ከዛ ደግሞ ሌሎች የታገቱ እጅ የሰጡ ሰዎችም ሊመለሱ ይችላሉ የሚሉ ጥያቄዎችን፣ ጭምጭምታዎችን የሚያነሱ ሰዎች አሉ። የእነሱን ጉዳዮች ደግሞ እንዲሁ ተመልሰን የምናይ ነው የሚሆነው። ከረፍት በኋላ እንመለሳለን። እስከዚያው ግን ቻናላችንን ሰብስክራይብ እንድታደርጉ እንዲሁም ደግሞ ቪዲዮቻችንን ሼር እና ላይክ ማድረጋችሁን እንድትቀጥሉ ለማስታወስ እንወዳለን። አብራችሁ ተመልሰናል። ውድ ቤተሰቦቻችን ቀጣዩ ጉዳያችን የዘመነ ካሴ ጉዳይ ነው የሚሆነው። ዘመነ ካሴ እንግዲህ ትኩረት የሚስብ የአማራ ፋኖ በጎጃም የቴዎድሮስ እዝ የዛ ሰብሳቢ እንደሆነ ይታወቃል። በቅርቡ እንደውም መግለጫ መሰል ነገር አውጥቷል። በርካታ ትኩረት የሳበ እንደውም ፋኖ ሲመሰረት ጀምሮ የነበረ ከነ ማስረሻ ሰጤ ከነ አስረስ ማረዳምጤ ጋር የነበረ ሰው እንደሆነ ይታወቃል። የአሁኑን የአማራ ብሔርተኝነት ንቅናቄ በጣም ጫፍ ካደረሱ ሰዎች መካከል የሚጠቀስ ነው። በጣም ንግግር የሚችል በጣም ጽሁፍ መጻፍ የሚችል አንዳንድ ጊዜ እንደውም በዛ ያነጋገሩም ያጻጻፉም ነገር በጣም እንደው ማሞካሸቱ በጣም እንደው ቃላት ስደራው በጣም በዛ እና ይሄ ሌላ ነገር ነው የሚመስለው። በጣም አንዳች የስነ ጽሁፍ የሚመስል ነገር ነው የሚጽፈው እያሉ የሚተቹትም ሰዎች አሉ። ምክንያቱም ከጉዳዩ ይልቅ አነጋገሩ ላይ ከጉዳዩ ይልቅ አጻጻፉ ላይ በጣም ትኩረት ያደርጋል የሚል ትችት ሁሉ የሚያቀርቡበት ሰዎች ነበሩ። የለም በእሱ ጽሁፍ ደግሞ ምናልባት የኖቤል ሽልማት ተሸላሚ ሊሆን ይችላል ብሎ ደግሞ የሚያሞካሹትም ሰዎች ነበሩ። ይሄ ዘመነ ካሴ ራሱን አርበኛ ብሎ እንደሚጠራ እናውቃለን ሁላችንም። አርበኛ መባል የለበትም የሚል መልእክት ያስተላለፉ አንድ ሰው ደግሞ መጥተዋል። እኚህ ሰው አርበኛ መባል የለበትም ያሉት እስኪ ጥቂት ሰምተናቸው እንመለስ። በጥቂት በጣም አጭር ሰከንድ ንግግር ነው፣ እሱን እንስማ። አርበኛ ዘመነ ካሴ የቱን ልማት አለማላችሁ? ያለማውን ልማት ስላወደመላችሁ አርበኛ ይባላል? እንዲህ አይነት መልእክቶች እየሰማን ነው። የትኛውን ልማት አልምቶ ነው አርበኛ የምትሉት? የለማውን ልማት እያጠፋ አይደለም ወይ አርበኛ እንዴት ትሉታላችሁ? ከዚህ በፊት ሌሎችም ሰዎች እንደዚህ ባሉ ህዝባዊ ስብሰባዎች ላይ ባለቤቴን አስገደለ ምትል ባለፈው የጋበዝኳቸው አንዲት እህት በዙሪያ ያሉትን ሰዎች የእዝ አመራር አድርጎ ይሾማል የሚሉ በጣም ብዙ ስሞታዎች እንሰማለን። እንዲህ የሚያደርግን ሰው እንዴት አርበኛ ትሉታላችሁ ነው የኚህ ሰው ጥያቄ። እሱ ደግሞ ራሱን አርበኛ ብሎ ነው የሚጠራው። በዙሪያ ያሉ ሰዎች በሙሉ አርበኛ እያሉ እንደሚጠሩት ይታወቃል። ግን አርበኛ ማለት ምን ማለት ነው? ምንድነው አርበኛ? አርበኛን የምናውቀው ከምን ጋር ተያይዞ ነው? ያው አርበኛ ሲባል በጊዜው ባንዳ የሚባል ተቃራኒ ነበረው ታውቃላችሁ። ለሀገር ክብር የቆመ ለቅኝ ገዢ ያልተገዛ ራሱን አገር ወዳድ ብሎ የሚጠራ አርበኛ የምናውቀው እሱ። የሆነ መሳሪያ ይዞ ጫካ የገባ ለአንድ ክልል የሚታገል ሰው አርበኛ ነው ወይ? ኢትዮጵያ ስትፈልግ አንዳች ነገር ልትሆን ትችላለች፣ ክልላችንን ይዘን እንቆማለን የሚል ሰው አርበኛ ነው ወይ? አርበኛ ምንድን ነው? በዚህ ደረጃ ለማንም እየተነሳ የሚሰጥ ነው ወይ? ራስንስ አርበኛ ማለት ይቻላል ወይ? ራስንስ ራስ አርበኛ ይላሉ አንዳንድ ጊዜ ሰምታችኋል። ይቻላል የራስንስ አርበኛ ማለት ማን ነው? ማዕረጉንስ የሚሰጠው ማዕረግስ ነው ወይ? የምትጠራበትስ ነው ወይ? የሆነ ሰው ተነስቶ አርበኛ ነኝ ማለትስ ይችላል ወይ? ብድግ እያሉ እንግዲህ የወታደራዊም እንደዚህ ያሉ ባህላዊ ከድሮ ጭምር የምናውቃቸው ማዕረጎችን ለራስ መውሰድ የተለመደ ነው። ቅድምም ተገደሉ የተባሉትን አባት አርበኛ ይሏቸዋል፣ ጋሽ ይሏቸዋል። ምንድን ነው ይሄ? ስለዚህ ለራስስ እንደዚህ ማለት ይቻላል? ራሱን አርበኛ ዘመነ ካሴ ብሎ ስለሚጠራው ጓዶቹ እንደዛ ነው የሚሉት። እነ ማርሸት ፀሐይ እና አስረስ ማረዳምጤ መሪያችን አርበኛ ዘመነ ካሴ እያሉ ነው የሚያወሩት። እንደምታውቁት ይቻላል ወይ? ምን ማለትስ ነው የሚለውን ግን በደንብ ቢጣራ ቢብራራ እና ደግሞ የሆነ አቋም ላይ ቢደርሱ በዚህ ደረጃ ጥሩ ነው።
እየወጡ ደግሞ እንደዚህ አርበኛ አትበሏቸው እነዚህን ሰዎች የሚል መልእክት የሚያስተላልፈዋል። የመጨረሻ ጉዳያችን እንግዲህ ማስረሻ ሰጤ ከተደራደረ በኋላ በጣም በቁጥር በርካታ የሆኑ ሰዎች እጅ እየሰጡ ስምምነቱን በማስመልከት ለመንግስት እየገቡ እንደሆነ በየዕለቱ ማለት በሚቻል ደረጃ መረጃዎችን እያየን ነው። የአማራ ክልል አሚኮ የአማራ ሚዲያ ኮርፖሬሽን ክልል ውስጥ ያሉ የተለያዩ ዞኖች የኮሚኒኬሽን ጽህፈት ቤቶች የመከላከያ ሰራዊት የፌስቡክ ገጽ ላይ ብታዩ በየቀኑ ማለት በሚቻል ደረጃ ብዙ ሰዎች መሳሪያ ሲያስረክቡ ራሳቸውም የመንግስትን ወገን ሲቀላቀሉ የሚያሳዩ መረጃዎች በብዛት እየሰማ ነው። መጀመሪያ አካባቢ ማስረሻ ሰጤ ተደራድሮ ገባ የተባለ ሰሞን ብቻውን ነው የገባው የሚል በቃ አንድ ብቻውን እና ወይ ሁለት ሆነው ነው የገቡት። ይሄ የሚካበር ነገር አይደለም። በዚህ አይነት 50-60 ሰው አስገብቶ ቢሆን ኖሮ መንግስት ምን ሊለን ነበረ? ፕሮፓጋንዳውም በዚህ ደረጃ ያጫዋው የሚል ነገር የሚናገሩ ሰዎች ነበሩ። ኦኬ አሁን በቁጥር ብዙ የሆኑ ሲመጡ ቋንቋቸው ተቀየረ። በቁጥር ብዙ የሆኑ መጡ። አሁን በአንዴ 30 ሰው ሊገባ ይችላል፣ 10 ሰው ሊገባ ይችላል፣ 50 ሰው ሊገባ ይችላል። ያ ደግሞ በየቀኑ ነው እየሆነ ያለው። ይህንን ነገር መመከት አለብን የሚል ነገር ያመጡ ይመስለኛል። እና በቁጥር ብዙ ሲሆኑባቸው ምን አይነት ነገር ማምጣት ጀመሩ? ይመለሳሉ። እጅ የሰጡት በ2 እና በ3 ወር ውስጥ ይመለሳሉ። ማርክ ማይ ወርድ ብለው ሲናገሩ ሰማናቸው። እስኪ ጥቂት ሰምተን እንመለስ። እሱ እንዲህ ነው እያሉ ያሉት። አሁን የትግላችን የደረሰበት ደረጃ እነሱ ከመንግስት ጋር በሰላም እንዲቀመጡ የሚያስችላቸው አይደለም። ስለዚህ በ2 እና በ3 ወር ይመለሳሉ። መጀመሪያ ከመንግስት ጋር ሆኖ ቢሆን ኖሮ አይደንቀንም ነበር። አሁን ይህንን ትግል ቀምሰውት ግን ዛፉን ከገነደስነው በኋላ ከእሱ ጋር እንሆናለን ቢሉ በ2 በ3 ወር ውስጥ ይመለሳሉ። ይህን ቃል ይጠብቁኝ እያሉ ኦኬ። ቅድም አሳየ ደረበ ያሰግድን ለመንግስት አሳልፎ የሰጠው እስክንድር ነጋ ነው ሲል አልነበረ? በጋበዝኳችሁ ቪዲዮ ላይ ቅድም ስንት ዓመት ሆኖ እስክንድር ማን ነው አሰግድ? ስንት ዓመት ሆኖ ለመንግስት ከገባ? ስንት ዓመት ሆኖ ተያዘ ነው የሚሉት፣ ተማረከ ነው የሚሉት፣ እጅ ሰጠ ነው፣ የትኛውንም ነገር በሉት። ስንት ዓመት ሆኖ በ2 ወር ይመለሳሉ ብትሉት ስንት ዓመት ሆኖ? ማን የተመለሰ? ፓስት ኤክስፒሪየንስ ልታሳዩን ትችላላችሁ? እኔ አይመለሱም እያልኩኝ ጉንጫ አልፋ ክርክር ልገጥም አይደለም። እስካሁን ግን ያየነው የለም ያየነው የለም። አንዳንዶቹ እንደውም ስጋት ያለኝ ብዙ ሰዎች ወደ መንግስት ለመግባት ብለው አሁን ፋኖ እንዳይሆኑ ነው የምሰጋው። ምክንያቱም ከዛ እየመጡ እጅ እየሰጡ ማቋቋሚያ እየተሰጣቸው ነው እየተለቀቁ ያሉት። ስለዚህ ያችን ማቋቋሚያ የፈለጉ የተወሰነች ነገር ገንዘብ የሚያገኝ መሆኑን ሲያቅ ሁሉም ሰው ፋኖ ነኝ እያለ እንዳይመጣ እንደውም እሰጋለሁ። ስለዚህ ሁሉም ገንዘቡን እየተቀበለ ቤተሰቡን የሚያቋቋምበትን ነገር እየተቀበለ እየሄደ ነው ያለው። እስካሁን ተመለሰ የተባለ መረጃ ሰምተን አናውቅም። መንግስት እንዲህ ሆኑ ብሎ የነገረን ነገር የለም። ቢኖር እንደማይነግረን እናውቃለን። የፕሮፓጋንዳ ስራውን ስለሚያበላሽበት አንጠብቅም ከሱ እንዲነግረን። እናንተ ራሳችሁ ግን የነገራችሁን ተመለሰ ያላችሁን የለም። ይሄ ሁሉ ሰው ሲገባ አሰግድን ምሳሌ ያደረግነው አመታት ስለቆየ ነው። ኦልሞስት ዓመት አልሆነው። ከዛ ጊዜ ጀምሮ ያው መቼ ተመለሰ የሚል ወሬ መቼ ሰምተን አናውቅም። ወጡ ገቡ ይባላል። እስካሁን ወደ ፋኖ የተመለሰ የለም። ባይሆን ቅድም እንዳልኩት ምሳቃው ገንዘቧን ፍለጋ ፋኖ የሚሆኑ ከዛ ወጥተው እንደገና እጅ ሰጥተው ገንዘቧን ይዘው ወደ ቤታቸው የሚገቡ ሰዎች ቁጥር እንዳይበረክት ነው። ያኮረፈ ሰው ሁሉ መሳሪያ የወዘወዘ ሰው ሁሉ ገንዘብ እየተሰጠው ማቋቋሚያ እየተሰጠው የሆነ ነገር የሚያደርግ ከሆነ ወጣቱ ስራ መስራትን ላይፈልግ ይችላል። በዛ ደረጃ ላይተጋ ይችላል። በዛ ደረጃ ላይለፋ ይችላል። በጣም ጥንቃቄ መደረግ። እኔ አሁን እንዴት አድርጎ ይሄንን ሃንድል ማድረግ እንደሚቻል እውነቱን ለመናገር እርግጠኛ አይደለሁም። ምክንያቱም እነዚህ ሰዎች ትክክለኛ ፋኖች ናቸው፣ ጥያቄያችን በዚህ በሰላማዊ መንገድ ይመለሳል ብለው ካመኑ እና ከመጡ ስለዚህ ሰላም እየሰጡን ስለሆነ እኛ ደግሞ የተወሰነ ነገር ኮምፐንሴት እናደርጋቸው የሚል ጥሩ አስተሳሰብ ሊኖር ይችላል። ነገር ግን ስንቱን ነው ኮምፐንሴት አድርገን የምንችለው? ለስንቱ ነው መቋቋሚያ የሚሰጠው? ይሄ እኔ መንግስት ብዙ ገንዘብ ያስወጣዋል ከሚል ነገር አይደለም። ሌሎች ሰፈር የተቀመጡ ወጣቶች ይህንን ገንዘብ ሲያዩ ሊገቡ ይችላሉ። ገብተው በሳምንቱ መጥተው ይኸውን የምጄ ሰጥቻለሁ ብለው ያችን ገንዘብ ተቀብለው ሊሄዱ ይችላሉ። ይሄ ደግሞ በጣም መጥፎ አሰራር ነው የሚሆነው። በጣም መጥፎ ልማድ ነው የሚሆነው። ኦሮሚያ ክልል ውስጥ እንዲህ አይነት ነገር ተጀምሮ ነበር ይባላል። እኔ ሸኔ ነኝ ይላሉ፣ ይገባሉ፣ ከዛ ይወጣሉ፣ ገንዘብ ይቀበላሉ፣ የራሳቸውን ኑሮ ይኖራሉ። ስራ የሚያበረታታ አይደለም እና ያኮረፈ በመሳሪያ የወዘወዘ ጫካ የገባ ሰው ሁሉ የፈለገውን የሚያገኝበት ሀገር ነው ወይ ኢትዮጵያ? መሳሪያ የወዘወዘው ሁሉ እሱ እንዳያኮርፍ ተብሎ ስልጣን የሚሰጥበት
ጫካ የገባው ሁሉ እሱ ሰላም ሰጥቶናል ተብሎ እንደገና ማካካሻ የሚሰጥበት ብዙ ገንዘብ የለፋውስ ጠዋት ወጥቶ ማታ የሚገባው እና በተባራሪ ጥይት የሚገደለውስ ምንድነው? የሱ ዕጣ ፈንታ ለምን ይገደላል? ጠዋት ወጥቶ ማታ ለምን ስራ ይገባል? ለምን እጁ ባሬላ ለመሸከም ይላላጣል? ለምን አንገቱን አቀርቅሮ ይሰራል? ለምን ቤተሰቦቹን እንዳይራቡ እንዳይጠሙበት ብሎ የሰው ፊት ያህል እንዲህ አይነት አቋራጭ ካለ ለሳምንት ተፋኖ ይሆናል፣ ወጥቶ ገንዘብ ተቀብሎ እንደገና ይገባል። ይሄ ከግምት ውስጥ ሊገባ ያስፈልጋል። ስልጣንም የሚሰጣቸው እነ ጃልሰኝን አይተናል። እነሱ ናቸው ጫካ ስለነበሩ ድርድር ተደርጎ እንደዚህ። ስለዚህ ኢትዮጵያ ቆም ብላ ማሰብ ያለባት ጊዜ ላይ ነች። መሳሪያ ወዘን ሁሉ ስልጣን እየሰጠች ትችለዋለች ወይ? ላኮረፈ ሁሉ ማካካሻ ገንዘብ እየሰጠች ትችለዋለች ወይ? ከመመለሳቸው ይልቅ አሁን ይመለሳሉ ያሉት እኔ ጨዋታ ነው የሚመስለኝ። እንደውም ከሚመለሱ ይልቅ እየገቡ ገንዘብ የሚቀበሉ እንዳይበዙ ነው እኔ ስጋት ለማለት ነው። ውድ ቤተሰቦቻችን ስለዚህ እንደው እንኳን ከዚህ ወጥተው ሊመለሱ ይቀርና አሁንም ገና የሚወጡ አሉ እያሉ እኮ ነው እነ አሳይ ደርቤ አይደል? እስክንድር ሊወጣ ይችላል፣ ወደ ውጭ ሊወጣ ይችላል፣ ለመንግስት ሊገባ ይችላል እያሉ እየተናገሩ ነው። እንኳን ለመንግስት እጅ ሰጥተው ሊመለሱ ይቀርና ውስጥ ያሉትም ገና ወደ መንግስት ሊገቡ ነው እያሉ ነው። የቱን ነው የምናምነው? አሁን ዛሬ የማናምነው ነገር በዛ። አንዱ እኚህ ቅድም ያልናቸው ሰው ቤተክርስቲያን የተገደሉት ይላል፣ አንዱ ታስረው የተገደሉት ይላል። አሁን ደግሞ እንደሰማነው እጃቸውን ይሰጣሉ ይላል። የለም ገና ደግሞ ወደ ኋላ የሚመለሱ አሉ ምናምን የሚሉ ጉዳዮችን የትኛውን ነው ምናምን? አሁን እነዚህ ሁሉም ሰዎች እንግዲህ እንዳያችሁት ከመንግስት ወገን ያመጣ ነው የትኛውን ማስረጃ የለም። ከመንግስት ሚዲያዎች ያመጣ ነው የትኛውን ማስረጃ የለም። ሁሉም ፋኖንን የሚሉ ሰዎች ናቸው። የሚናገሩት ግን 2-3 ቃል የትኛውን እንመን? በዚህ ልክ ነው። በነገራችን ላይ አሁን ሚዲያው በተከፋፈለው ልክ ነው አደረጃጀቱ ሁሉ ተከፋፍሎ እስካሁን ያስቸገረው። እኔ ሁሉ ጊዜ እንደምለው ባይከፋፈሉ አንድ ቢሆኑ እንዴት የተመቸ ነበረ ለሰላማዊ አካሄድ። አንዱ አኩርፎ አንዱ ቀርቶ አሁን ማስረሻ ሰጤ ተደራድሮ ገብቶ እስክንድር ነጋ ፈነገጠ አይባልም ነበር። አንድ ቢሆን ኖሮ አሁን ዘመነ ገብቶ እስክንድር ቀረ፣ እስክንድር ገብቶ ዘመነ ቀረ አይባልም። ሁሉም አንድ ቢሆኑ ሚዲያዎቹ ቢስማሙ ለሰላም ትልቁን እርምጃ እንራመድ ነበረ። ግን አንፎርቹኔትሊ እንደምታያቸው ናቸው። ሁሉም ተበታትነው በየአቅጣጫው ከመንግስት ጋር ከሚያደርጉት ውጊያ በተጨማሪ እርስ በርስ የሚዋጉ እርስ በርስ በቃላት የሚተኳኮሱ ሰዎች ሆኗል። ምን ያህል ያስኬዳቸዋል? ይሄ እርግጠኛ አይደለሁም። እንደ ቤተሰቦቻችን የዛሬው ፕሮግራማችንን እዚህ ላይ ማብቃት ይኖርብናል። እጅግ አድርገን እናመሰግናችኋለን አብራችሁን ቆይታችሁ ስለተከታተላችሁን። እንግዲህ የዛሬው ፕሮግራማችን እዚህ ላይ ያበቃል። እናንተ ደግሞ እንዲሁ ሀሳብ አስተያየት እንደሚኖሯችሁ እርግጥ ነው። የትኛውን እናስተካክል፣ ምን እንጨምር፣ ምን እንቀንስ የሚሉትን ጉዳዮች በስልክ መስመራችን በመደወል አሊያም ከታች ባለው የሀሳብ መስጫ ሳጥን በኩል ልታደርሱን ትችላላችሁ። ቪዲዮዎቻችንን ሼር እና ላይክ በማድረግ ለብዙዎች ደግሞ ማጋራታችሁንም እንዳትዘነጉ ልናስታውሳችሁ እንወዳለን። ሰብስክራይብ ማድረግ የደወል ምልክት መጫኑን እንዳይዘነጋ እንዲሁ ለማስታወስ እንወዳለን። ከኛ ጋር ሆናችሁ ስለምታደርጉት የትኛውም ትብብር ሁሉ እንዲሁም ከኛ ጋር ቆይታችሁ ሀሳቦቻችንን ስለምትከታተሉን ጭምር እጅግ አድርገን እናመሰግናችኋለን። አማሃ ደገፋ ነበርኩኝ። በሚቀጥለው ክፍለ ጊዜ በሌላ ርዕሰ ጉዳይ ጠብቃችኋለሁ። ጤና ይስጥልኝ።